የ2018 የወራጅ ክለቦች መብዛትና የመወዳደሪያ ሜዳዎች ጥራት አልባነት ክለቦች ከአዝናኝ እግር ኳስ ይልቅ የአንድ ነጥብ ፍለጋ ጨዋታን እንዲከተሉ እንዳደረጋቸው ተነገረ። የኢትዮጵያ ፕሪሚየር ሊግ ከ5 ዓመታት በኋላ በአዲስ አበባ መደረጉ ደጋፊው ወደ ሜዳ እንዲመለስ ማስቻሉ ሲጠቀስ፣ በሌላ በኩል ደግሞ ሊጉ ከቅጣት ከፍተኛ ገንዘብ ያገኘበት ዓመትም ሆኗል። አብርሃም አድማሱ በዚህ ጉዳይ ላይ ተጨማሪ ዘገባ አሰናድቷል። 25 ክለቦች ከሳተፉበት የ2005 የኢትዮጵያ ፕሪሚየር ሊግ በኋላ ለመጀመሪያ ጊዜ በ20 ክለቦች መካከል የተደረገው የኢትዮጵያ ፕሪሚየር ሊግ በ38 ሳምንታት በተደረጉ 380 ጨዋታዎች ሲዳማ ቡና ሻምፒዮን ሲሆን 4 ክለቦች ደግሞ ከሊጉ ተሰናብተዋል። በውድድር ዓመቱ ካደረጉት 38 ጨዋታ ከ13 ጨዋታ በላይ ያሸነፉት 5 ክለቦች ብቻ ናቸው። ለመሆኑ ዓመቱ ለምን ያቻ ሊግ ሆነ? የተሳታፊ ቁጥሮች መብዛትና የወራጅ ቁጥሮቹ መብዛት ፉክክሩን በጣም ታይት አድርጎታል። በዛም ይመስላል እንግዲህ ውድድር ውጤቶቹን ካያቸዋቸው የአቻ ውጤቶች ይበዙባቸዋል። ምክንያቱም ክለቦቻችን ጥንቃቄን የተሞላበት አጨዋወት ነበር ሲያደርጉ የነበሩትና የማዝናናት ነገሮቹ ትንሽ የቀነሱበት ሁኔታ አለ። ምክንያቱም ማዝናናት ብዙ ጊዜ እግር ኳስ ጎል ሲኖረው ተመልካቹ ይዝናናል። እግር ኳሶች በውጤት ሲታጀቡ፣ ጨዋታዎች በውጤት ሲጠናቀቁ የተሻለ መዝናናትና ለእግር ኳስ ቤተሰብ አስደሳች ይሆናልና ከባለፉት አንጻር ስናይ ይሄ አቻ ውጤቶች መብዛት ትንሽ ውድድሩን አደብዝዞታል ብለን ማስበው። በወጣቶችም ላይ ቢሰራ ጠንክረ ከሰራ የተሻለ ነገር እንደሚሰራ እያንዳንዱ ብቻ ትኩረት ሰጥተህ ለእያንዳንዱ ነገር የምታደርገው ነገር ጥሩ ግልጋሎት እንደምታገኝ ብዙ ነገሮች አይቼበታለሁና 2018 እንደ ክለብ ሊግ ጥሩ ነገር ነው። እንደ ሀገርም ሁሉም እንደ ሊጉም ጠንካራ ፉክክር የነበረበት ዓመት ነው ብዬ አስባለሁ። የልምምድና የውድድር ቦታ እጥረት እንዲሁም የሊጉ የውድድር አካሄድ በክለቦች እንቅስቃሴና በተጫዋቾች ብቃት ላይ ትልቅ ተጽዕኖ መፍጠሩም ተጠቁሟል። አሁን ያለው የሊግ ፎርማት አንድ አሰልጣኝ ዊክ ቱ ዊክ ፔሪዳይዜሽኑን ጠብቆ የልጁን አሁን ለምሳሌ አንድ ተጫዋች ኢንጁርድ ቢሆን ቀላል ኢንጁሪ ቢኖረው 2 ሳምንት ማረፍ ካለበት ቢያንስ 3 ጨዋታ ያርፈዋል ይሄ ልጅ። አሰልጣኞች እና ተጫዋቾች ትክክለኛ ኮንሲስተንት የሆነ ቡድን ለመገንባት ፔሪዳይዜሽኑ የሊግ ፎርማቱ በጣም ዲቴይልስ ናቸው። በአሁኑ ሰዓት እንትን ልዩነት እየፈጠሩ ያሉ የሜዳ ጥራት፣ እነዚህ ነገሮች እጅግ በጣም ለእግር ኳስ ማደግ የራሳቸው የሆነ አስተዋጽኦ ያላቸው። ትልቅ ችግር የነበረው አንዱ የእያንዳንዱ ቲም ፐርፎርማንስ እንዳታይ ሜዳዎች ናቸው። ሜዳዎች ደግሞ ለፉትቦሉ ማማር የኢትዮጵያ የፉትቦል እድገቱ ከፍ እንዲል ትልቁ ግብዓት ሜዳዎች ናቸው። ሌሎች ነገሮች አሉ። መሰረታዊ እንትኖቹ ሜዳው መቀመጫዎቹ አይደሉም። ዋናው ግብዓት የተጫዋቹን ፐርፎርማንስ የምታይበት ሜዳ ነው። ይሄ ደግሞ ከየትኛውም ዓለም የኛ ነው ዝቅ ያለው። ይሄ መስራት ይቻላል። ክለቦች፣ ፌዴሬሽኖች እንደ የኢትዮጵያ ሕዝብ ሁሉ ተባብሮ የተሻሉ ሜዳዎች ቢሰራ የተሻለ ቦታ ይደረሳል ብዬ አስባለሁ። በሊጉ መጀመሪያና ማጠናቀቂያ ሳምንታት ላይ ከተስተዋሉ ክፍተቶች ውጪ በአመዛኙ ጥሩ የሚባል የዳኝነት አፈጻጸም መታየቱና ካለፉት ዓመታት አንጻር ተመልካች ወደ ሜዳ የተመለሰበት እንደነበረም ተገልጿል። ከጥቂት ጨዋታዎች ውጪ አብዛኛው የዳኝነት አፈጻጸም የተሻለ ነው። እነዛ ጥቂት ጨዋታዎችም ውጤት የቀየሩ ዳኝነቶች እንደነበሩ አይስተውለናል። ለዛም ደግሞ አፋጣኝ እርምጃዎች ተወስዶ ማስተካከል ተደርገዋል። ነገር ግን ኦቨርኦል ስናየው ከነበረው የጨዋታ ብዛትና ከነበረው የውጥረት አንጻር የዳኝነቱ አፈጻጸም ዘንድሮም የተሻለ ነው ብለን ነው እናስብ። አውቆና ታክቲካል ነገርና ሌሎች ነገሮች አሉ። እነዚህ ነገሮች ማጥራት በህሊና ንጹህ ነገር አንተም እኔም የምናወጣው ላብ ነውና በህሊና ነገር ከሰሩ አውቀው ብዙ ያጠፋሉ ብዬ አላስብም። የተሻሉ ዳኞች አሉ። ፌር የሆነ ነገር ለማድረግ ለህሊናቸው ፕሮፌሽኑ የሚፈቅደውን ነገር እንዲያደርጉ ብቻ እንዲተገብሩ ነው የምፈልገው። ከ5 ዓመት በኋላ ወደ አዲስ አበባ መመለሱ ትልቅ የደጋፊ ቁጥር እንዲኖር አድርጓል። ይሄ ትልቅ አድቫንቴጅ ነው ብለን ነው የምናስበው። ትልቅ አድቫንቴጅ ነበረው። ወደ አዲስ አበባ መምጣቱ ምንም ጥያቄ የለውም። ትልቅ አድቫንቴጅ አለው። በሌላ በኩል ደግሞ ሊጉ ከቅጣት ከፍተኛውን ገንዘብ ያገኘበት ዓመት ነው። ከ1 ሚሊዮን ብር በላይ ከክለቦች ከተጫዋቾችና ከደጋፊዎች ቅጣት ሰብስቧል። ውጥረት በተጫዋቾችና በአንዳንድ ስፖርት አመራሮች ላይ የሚያመጣው ተጽዕኖ ነበረ። ያ ተጽዕኖ እንግዲህ የሚገለጸው በኢሞሽን ነው። ያ ኢሞሽኖች ደግሞ ወደ ካርድ ይቀየራሉ። እነዛ ካርዶች ሲደመሩ ነው የቅጣቱን መጠን እያሳደጉትና አንድም የውድድሮች መብዛት፣ ሁለትም የውድድሩ ጫና እና ስትሬስ ነው። በ2018 ሲዳማ ቡናን ሻምፒዮን ያደረገው የኢትዮጵያ ፕሪሚየር ሊግ በቀጣይ ዓመት ሀላባ ከተማና ጋሞ ጨንቻን አካቶ በ18 ክለቦች መካከል ከወርሃ መስከረም ጀምሮ እንደሚካሄድ ይጠበቃል።
እንቀጥላለን ተመልካቾቻችን። እዚሁ ጉዳይ ላይ ቆይታ የምናደርግ ይሆናል። የአብርሃም አድማሱን መረጃ ዘገባ በተመለከተ ተጨማሪ መረጃዎችን ሊያደርሰን በሊጉ ላይ ልምድ ያለው አሰልጣኝ ህልመዲን መሐመድ እዚሁ ስቱዲዮአችን ይገኛል። ኮች ህልመዲን እንዴት ውለዋል? ደህና ውያለሁ። እንግዲህ ዘገባውን የአብርሃምን ተመልክተዋል። በተለይም ደግሞ ያለፈውን ዓመት የኢትዮጵያ ፕሪሚየር ሊግን በተመለከተ የተለያዩ ሀሳቦች ሲነሱ ነበር። በቅድሚያ የአቻ ውጤቱን ጉዳይ እናንሳ። ኮች ህልመዲን በተለይም በሊጉ ባለፈው ዓመት በርካታ የአቻ ውጤቶች ተመዝግበዋል። ክለቦች ደግሞ የመከላከል አጫወትን ሲመርጡ ተመልክተናል። ምናልባት ይህ ታክቲካዊ ውሳኔ በኢትዮጵያ እግር ኳስ የቴክኒክ እድገትና በሊጉ ሳብነት ላይ ምን አይነት ተጽዕኖ አሳድሯል ብሎ ያስባሉ ኮች? ተጽዕኖ አላሳደርም ማለት አይቻልም። ነገር ግን ክለቦቹ ለምንድን ነው ከመሸናነፍ ይልቅ ሁሉም ቡድኖች አብዛኞቹ ቡድኖች ወደ አቻ አንዳንድ ነጥብ ፍለጋ ሄዱት የሚለው ነገር በደንብ ሊታይ ይገባል። እንደ ሙያተኛ እኔ ይሄን ጉዳይ የምረዳው በዘንድሮ የውድድር ዓመት ከወትሮ በተለየ 4 ወራጅ ነበረ። 4 ወራጅ ቲም መኖሩ ይሄ የነጥብ ፍለጋውን የበለጠ ጥብቅ ያደረገው ይመስለኛል። በዋናነት ይሄን ነው እኔ ማስቀመጥ የምችለው። ላለመውለድ ያለው ፍራቻ ላለመውለድ ከመሸነፍ አንድ ነጥብ ይሻላል የሚል ድምዳሜ ላይ እንዲደርሱ ሙያተኞችን ያደረገ ይመስለኛል። ሌላው ራሱ ውድድሩ የሚካሄድበት ሜዳ አንተ የምትፈልገውን ነገር እንደ ሙያተኛ ይዘህ የመጣኸውን ነገር በትክክል ተግባራዊ አድርገህ ቡድን ልጆችህ የሚፈልጉትን ነገር እንዲያደርጉ የሚያደርግ አይደለም። ሜዳው በራሱ ነጥብ ተጋርቶ ለመውጣት ነው እንትን የሚለው የሚጋብዘው ሜዳውም እና በዋናነት እነዚህ ነገሮች ብዙ ያቻ ውጤቶችን እንድንመለከት አድርገውናል ብዬ አስባለሁ። የሜዳው ጥራት እንዲሁ ከተነሳ አይቀር በተለይም የአዲስ አበባ ስቴዲየም ላይ ተመልክተናል። ውሃ በጆግ ሲቀዳ የተመለከትንበት እጅግ አሳፋሪ አጋጣሚ ነበርና ምናልባት ይህ ነገር በቀጣይ ዓመት ካልተሻሻለ ሊጉን በምን ያህል መልኩ ሊጎዳው ይችላል ብለህ ታስባለህ ኮች? አዎ እንደዚህ ዓለም አቀፍ ጨዋታዎችን በምናይበት ጊዜ አንዳንድ ጊዜ እኮ ካሜራውን በራሱ ሀይድ ማድረግ ያለበት ነገር አለ። እንደዚህ አይነት የእግር ኳሳችንን ገመና ባይታይ ደስ ይለናል። እንደ ሙያተኛ እኛ ብዙ ጊዜ በየሚዲያው አስተያየት እንሰጣለን። የሚመለከተውም አካል በተቻለው መጠን ያንን ነገር ለመቅረፍ ይሄዳል። ግን እንደዚህ አይነት ነገሮች ለወደፊትም ትልቅ ትምህርት ቢወሰድባቸው ብዬ አስባለሁ። ነገር ግን ምንድነው የቀጥታ ስርጭቶችም ከመጡ በኋላ የሜዳ ጥራት በቃ ሊስተካከል አልቻለም። ያ ለምንድን ነው ሊሆን ያልቻለው? ለምንድን ነው በየክልሉ ያሉ ሜዳዎቻችንን የመጫወቻ ሜዳውን አመቺ ማድረግ ያቃተን? እኛ ሀገር ትኩረት የሚደረገው የስቴዲየሙ ትልቅነትና በቃ ይሄን ያህል ሺህ ይዛል የሚለው ዜና ነው ትኩረት የሚሆነው። ነገር ግን 15-20 ሺህ ስቴዲየም የሚይዙ ሆነው የሰው ብዛታቸውን የዚያን ያህል ሆነው የመጫወቻ ሜዳው ጥራት ነው ሁልጊዜም በፊፋም በካፍም ተቀባይነት ያለውና የመጫወቻ ሜዳው ላይ ጥራት አድርገን እንስራ። አሁንም አዲስ አበባ ስቴዲየምን አይተህ እንደሆነ የእናንተ የጋዜጠኞች መቀመጫ ያምራል፣ ቪአይፒ አለ፣ የተመልካቹ መቀመጫ በአጭር ጊዜ ወንበሩ ሁሉ ነገር ተሰርቷል። ግን ትወናው የሚተወንበት ሜዳ ግን በጣም ነው የሚያሳፍረው። ከዛ በላይ ሜዳው ነው በቃ መጀመሪያ ሜዳው ላይ ትኩረት አድርገን ብንሰራ የተሻለ ነው ብዬ አስባለሁ። ይሄንን ነገር ነው በየክልሉም እኔ እንዲሆን የምፈልገው። ሐዋሳም ላይ ትልቅ ስቴዲየም አለ፣ መቀሌ ላይ ትልቅ ስቴዲየም አለ፣ በየቦታው አለ። መጫወቻ ሜዳውን ግን ብታየው ምንም ተራ ውድድርም ለማድረግ የሚያስችል አይደለምና በሚቀጥሉት ዓመታት አይሆፕ እንዲህ አይነት ነገሮች እንደማናይ ተስፋ አረጋለሁ። ምናልባት የሊጉ ፎርማት አንስተናል፣ ለዚህ ግቦች እንዳይቆጠሩ ችግር ሆኗል ብለን እንደዚሁም ደግሞ የሜዳውን ጉዳይ አንስተናል። በተጨማሪ የአጥቂዎችን ጥራት ጉዳይ ምናልባት ማንሳት እንችላለን። እኔ ይሄንን ነገር በቀጥታ የማያይዘው ከሜዳ ጥራት ጋር በዚህ ሜዳ ላይ አሁን ዘንድሮ 15 ጎል ነው ያስቆጠሩት። ለኔ ብዙ ነው የምለው። እንደው ሜዳው በተለይ ቡድኖች አቻ ለመውጣት 0-0 ጨዋታዎችን ለመጨረስ እየመጡ ሁሉም በዛ አይነት መልኩ የመከላከል አደረጃጀት ይዞ እየመጣ አጥቂዎች እንዴት አድርገው ጎል ያስቆጥራሉ? ሜዳው በፍጹም ለአጥቂ የሚመች አይደለም። በፍጹም ምናልባት አቡበከርን ማንሳት እንችላለን። በተመሳሳይ እንደዚሁ የሊግ ፎርማቱ ላይ አነስተኛ ክለቦች በነበሩበት ሁኔታ
የሜዳው ጥራትም ይሄን ያህል ነው ብለን ማንሳት አንችልም። ግን በወቅቱ ላይ ከ20 በላይ ግቦችን አስቆጥሯል ኮች። ባህር ዳር ላይ ይደረግ ነበር ውድድር። እዛን ጊዜ ባህር ዳር ስቴዲየም ነበረ። ሌላ ደግሞ ብዙ ጎል ያስቆጠረው አዲስ አበባ ስቴዲየም ነው የነበረው። ባለፈው አመት ከነበረው በብዙ እጥፍ የተሻለ ነበረ ሊጉ ሲጀመር የሜዳው ሁኔታ እና አጥቂዎች ደግሞ ብዙ ጊዜ ያላቸው ተቻቸውና የሚያገኙት ስፔስ ትንሽ ስለሆነ የተመቻቸ ነገር ነው የሚፈልጉት ቶሎ አክሽን ለመውሰድ እና እኔ ይሄንንም ቀጥታ ከዛ ጋር ነው የማያይዘው። እንደዚሁ ከ5 ዓመታት በኋላ ሊጉ ወደ አዲስ አበባ ተመልሷል። በደጋፊዎች የታጀበ ጨዋታ ተመልክተናል። ምናልባት እንደውም ሸገር ደርቢን ማንሳት ይቻላል። እንደዚሁም ሲዳማ ቡና ጨዋታዎችን በሚያደርግበት ሰዓት በርካታ ደጋፊዎች ነበሩ ማለት ይቻላል። ምናልባት ይህ ድምቀት በጨዋታዎች ግለትና በተጫዋቾች ተነሳሽነት ላይ ያሳደረው በጎ ተጽዕኖ ይኖራል ብሎ ያስባሉ? በሚገባ እግር ኳስ በራሱ የተመልካች ስፖርት ነው እና እግር ኳስን ከተመልካች ነጥለህ ማድረግ በጣም ከባድ ነው። ብዙ ጊዜ በተመልካች የታጀበ ጨዋታ ሲሆን ሜዳ ላይ የሚታየው እንቅስቃሴ እንኳን የምትፈልገውን ያህል እንኳን ባይሆን ሰው የሚዝናናበት ነገር አለው። በተለያየ እንዲህ የደጋፊው ጭፈራ፣ ብሽሽቁ፣ ይሄ ጤነኛ የሆነው ብሽሽቅ ምናምን ሰው የሚዝናናበት ነገር ነው እና አሁንም ወደ አዲስ አበባ ከ5 ዓመት በኋላ ሊጉ መጣ። ሁሉም ክለቦች ሲጫወቱ አይተህ እንደሆነ ሁሉም ክለብ ማአት ደጋፊ ነው የነበረው። ቅዱስ ጊዮርጊስና ቡና ብቻ አይደለም። እኛ እንደ ፋሲል ስንጫወት በርካታ ደጋፊ ያገኘ ነው አዲስ አበባ ስቴዲየም ላይ ነው የነበረው። ሲዳማ የመዝጊያውን ማነው የጥሎ ማለፉን ጨዋታ ሲጫወት ወደ ዋንጫ ሲሄድ ወደ መጨረሻ ያ ሁላ ደጋፊ የነበረው አዲስ አበባ በመሆኑ ነው እና የሸገር ደርቢን ብቻ ታሳቢ ያደረገ ወይም የአዲስ አበባ ቲሞችን ብቻ ሳይሆን የትኛውም የክልል ቲም አዲስ አበባ ላይ ሲጫወት ብዙ ደጋፊ አለው እና እንዳልኩ የሜዳው ጥራት የሜዳ ጥራቱ ችግር የሚቀረፍ ከሆነ ለሁሉም ተመልካች አመቺ የሆኑ ቦታዎች ተመርጠው ውድድሮች መካሄዳቸው በብሔራዊ ቡድኑም ላይ በልጆቻችንም ፐርፎርማንስ ላይ በጎ ተጽዕኖ ይኖራሉ ያስባል። በቀጣይ ሊግ ካምፓኒው አሁን ላይ የተሰሙ ያሉ የፌዴሬሽኑ መረጃዎች አሉና ምናልባት የሜዳዎች ሁኔታ ክለቦች በየራሳቸው በመረጡት ሜዳ ይጫወታሉ የሚል ነገር የመጣ ነውና በዚህ ላይ ምን ሀሳብ አለ አሰልጣኝ ኤልመዲ? እኔ ጥሩ ነው ብዬ ነው የማስበው። እንደ ራሴ ክለብ ወደ ሊጉ ከመጣ በኋላ ፋሲል ተፎካካሪ በነበረበት አመት ከ2011 እስከ 14 ብታይ ባህር ዳር ላይ ወይም ጎንደር ላይ ነበሩ ጨዋታዎች ሲካሄዱ የነበሩ 15 ጨዋታ ምናምን እዛ ያገኘ ነበርና ያ ክለቡን በብዙ ነገር ነበር የደጎመው። ከሜዳ ገቢ ያገኛል። ብዙ ልጆችም ለብሔራዊ ቡድኑ ማስመርጧል። ወጥ የሆነ ቡድንም ነበረ በዛ አመታትና በደጋፊ ፊት መጫወት ትልቅ ነገር ነው እና አሁንም ሆም ኤንድ አዌይ ብቻ መሆኑን ትኩረት አድርገን አሁንም የሜዳ ጥራቱ ላይ አሁንም ችላ እንዳንለው እኔ እሰጋለሁ። እያንዳንዱ ክለብ በሜዳው መጫወት ከፈለገ ሜዳው ስታንዳርዱን የጠበቀ መሆን አለበት፣ ቢያንስ እንኳን የሀገር ውስጥ ውድድር ለማድረግ እና ይሄ ነገር ታሳቢ ከተደረገ በሜዳና በሜዳ ውጭ የሚደረጉ ጨዋታዎች ለተጫዋቾቻችን ወደ ናሽናል ቲምም ሲሄዱ ከሜዳ ወጥቶ መጫወት በደጋፊ ፊት መጫወት ምንድን ነው የሚለውን ነገር በደንብ ይይዙታል እና ይሄ ጥሩ ነው። እኔም ቢተገበር ደስ ይለኛል። አሰልጣኝ ኤልመዲን ሙሐመድ እዚሁ ተገኝቶ ኢትዮጵያ ፕሪሚየር ሊግን በተመለከተ ስለሰጡን ተጨማሪ መረጃ ከልብ እናመሰግናለን። መልካም ቀን ተመኘን። አመሰግናለሁ። አመሰግናለሁ።